ሴቶች የፍቅር ግንኙነት ከመጀመራችሁ በፊት ራሳችሁን መጠየቅና ማወቅ ያለባችሁ ነገሮች ስላፈቀርሽው ወይንም ደግሞ ያ ልጅ ስለተመቸሽ ብቻ ሮጠሽ ወደ ፍቅር ግንኙነት መግባት የለብሽም። የግዴታ እነዚህን ነገሮችን ማወቅ አለብሽ። እነዚህን ነገሮችን ሳታቂ ሮጠሽ የፍቅር ግንኙነት ውስጥ ከገባሽ ነገ ይጸጽትሻል። ተረጋጊ። የቀረበልሽን ሁሉ የፍቅር ጥያቄ መቀበል የለብሽም። ማገናዘብ አለብሽ፣ ማወቅ አለብሽ። እባክሽ እነዚህን 8 ነገሮችን ሳታቂ የትኛውም የፍቅር ግንኙነት ውስጥ እንዳትገቢ። በደንብ አዳምጪኝ። በደንብ ከመግባትሽ በፊት ማገናዘብ አለብሽ። አንደኛና የመጀመሪያው የቀድሞ ፍቅረኛሽን ረስተሽዋል። ብዙ ሴቶች ፍቅራቸውን ካፈረሱ በኋላ የሆነ የፍቅር ግንኙነት ውስጥ ሮጠው ይገባሉ። ለምን? የቀድሞ ፍቅረኛቸውን ለመርሳት ሲሉ። እዚህ ጋር ገብተው ሰውንም ይጎዳሉ፣ ራሳቸውንም ደጋግመው ይጎዳሉ። የራስሽን ቁስል ራስሽ አክሚው። የቀድሞ ፍቅረኛሽን ሳረሽው አንድ ህይወት ውስጥ ብትገቢ ያ ልጅ ነው የሚጎዳው ባንቺ ምክንያት። ጭንቅላትሽ ውስጥ የተቀመጠው ያ ልጅ ነው። ስለዚህ በምንም ታምር ከዚህ ልጅ ጋር ጤናማ የፍቅር ግንኙነት ሊኖርሽ አይችልም። ካንቺ አልፎ ልጁንም ነው የምትጎጂው። ስለዚህ የቀድሞ ፍቅረኛሽን ረስተሻል? እርግጠኛ ነሽ? እርግጠኛ ከሆንሽ መግባት ትችላለሽ። እርግጠኛ ካልሆንሽና እስካሁን የሚናፍቅሽ ከሆነ ረጋ በይ፣ ቀስ በይ። ፍቅር የትም አይሄድብሽም፣ ትደርሺበታለሽ። አሁን ውስጥሽ ያለውን ህመም አድኚ፣ ያኔ ወደዚህኛው ፍቅር ትገቢያለሽ። ውስጥሽ የቀድሞ ፍቅረኛሽ ትዝታና ትውስታ ካለ በፍጹም አዲስ የፍቅር ግንኙነት ለመጀመር እንዳታስቢ። ሁለተኛ፣ ለምንድን ነው ፍቅረኛ የምትይዥው? ጓደኞችሽ ሁሉ ፍቅረኛ ስላላቸው ወይንም ደግሞ ልጁ ገንዘብ ስላለው ወይንም አለባበሱ አረማመዱ ስለተመቸሽ ና ፍቅረኛ የምትይዥው? ስላፈቀርሽው ነው መሆን ያለበት፣ እሱም ስለሚያፈቅርሽ። የፈለገ አንቺ አፍቅረሽው እሱ ላንቺ ምንም ስሜት ከሌለው ወደ ፍቅር እንዳትገቢ። ብዙ ሴቶች የሚሸወዱት ነገር ጓደኞቻቸው ማታ ማታ ስልክ ስለሚያወሩና ፍቅረኛ ስላላቸው እኔ እስከነሱ በምን አንሳለሁ ብለው በፉክክር የማይሆን ህይወት ውስጥ ገብተው ህይወታቸውን በማይሆን መንገድ ይመሩታል። ፍቅረኛ መያዝ ግዴታ አይደለም። ራስሽን ሁኚ። ነገ ያንቺ የተባለው ሰው ህይወትሽ ውስጥ ሲመጣ ይደርሳል። ሮጠሽ ማንም ሰው ፍቅረኛ ስለያዘ ወይንም ደግሞ የሆነ ልጅ አለባበሱ አረማመዱና ገንዘቡ ስለተመቸሽና ስለወደድሽው ፍቅር ይዞሻል መግባት አለብሽ ማለት አይደለም። ፍቅር ውስጥ የምትገቢው ስታፈቅሪ ብቻ ነው። ለዛ ሰውዬ የተለየ ስሜት ሲሰማሽ፣ እሱን ስታገኙ ደስተኛ ከሆንሽ፣ እሱን በተቃራኒው አንቺን ሲያገኝ ደስተኛ ከሆነ አሁን መግባት ትችላለሽ እንጂ ሌላ ሰው ፍቅረኛ ስለያዘ እሱ የጅል ተግባር ነው። እባክሽ በቻልሽው አቅም ይህንን ጠንቀቀሽ ወቂ። ፍቅረኛ የሚያዘው ደስ ስላለኝ ወይንም ስለተመቸኝ ተብሎ ሳይሆን ስላፈቀርኩት፣ ስለወደድኩት፣ የኔ ነው ብዬ ስለደመደምኩ ተብሎ ነው። ደስ ስላለሽና ስለተመቸሽ ብቻ ና። እንደዛ አይሆንም። አፍቅረሽዋል? እርግጠኛ ነሽ? ኦኬ መግባት ትችላለሽ። ሶስተኛ፣ እርግጠኛ ነሽ አፍቅረሽዋል? ይሄን ልጅ በደንብ አገናዝቢ። ስለተመቸሽ አይደለም፣ ከላይ ብዬሻለሁ። ስለተመቸሽ አይደለም። እውነት አፍቅረሽዋል? ውስጥሽ እሱን እያለ ነው? ትክክለኛ የነገ ትዳር፣ ህይወት፣ ልጆች፣ ቤተሰብ ከሱ ጋር እያሰብሽ ነው ለመመስረት? እርግጠኛ ነሽ? አራተኛና ወሳኙ ይሄ ነው። እባካችሁ በደንብ አዳምጡኝ። እሱ ሲያፈቅርሻል? ብዙ ሴቶች እኔ ካፈቀርኩ ምን ቸገረኝ ሆነዋል ንግግራቸው። እሱ ካላፈቀረሽ ችግር አለው። ዋን ሳይድ ፍቅር የሚጎዳው አንቺን ነው። ገብቶሻል? አንቺ ስላፈቀርሽው ብቻ ፍቅር አይመሰረትም። ረጋ በይ። ጥያቄሽን ስታቀርቢ እሱም ይመልስልሽ መልስ ዋጋ አለው። አይ እኔ ካንቺ ጋር መሆን አልችልም ይቅርታ እያለሽ ችግር የለም እኔ እንድታፈቅረኝ ያደርጋለሁ፣ ጊዜ ስጠኝ እባክህ፣ እኔ ፈልጌያለሁ። አንቺ ስለፈለግሽ የሚሆን ነገር አይደለም ፍቅር። እሱ ጋር ስሜት ሊኖር ይገባል። የሁለታችሁ ስሜት ካንቺ 50 ከሱ 50 መቶ ነው 100 የሚሆነው። ካንቺ 100 ከሱ 0 ሆኖ ፍቅር የሚባል ነገር የለም። ፍቅር ቦዝ ሳይድ ነው፣ ከሱም ካንቺም እንጂ አንቺ በብቻሽ የምታራምጂው ነገር አይደለም። ጠንቅቀሽ ወቅ። አንቺ ስለፈለግሽ ብቻ የሚሆን ነገር የለም። ግዴታ እሱ ላንቺ ስሜት ሊኖረው ይገባል እንጂ እኔ ስላፈቀርኩ ብሎ ነገር የለም። ብዙ ሴቶች ይሄን ነገር ሲያደርጉት አይቻሉ። በልመና ምናምን ላንቺ ስሜት የሌለው ልጅ በልመና ስሜት እንዲኖረው ማድረግ አትችይም። እንዴት ወንድ ልጅ እንዲያፈቅርሽ ማድረግ እንዳለብሽ ደግሞ በቅርቡ ቪዲዮ ሰራልሻለሁ። ላንቺ ስሜት የሌለውን ወንድ ልጅ እንዴት እንዲያፈቅርሽ ማድረግ እንደምትችይ በቅርቡ ቪዲዮ ሰራለሁ። ነገር ግን አላፈቅርሽም እያለሽ ከሆነ ወደ ፍቅር ለመግባት በፍጹም እንዳትለምኝ፣ እንዳትለማመጪ። አምስተኛ፣ ሴቶች እባካችሁ አሁንም በደንብ አዳም ይሄ ልጅ ምን ያክል ታውቂዋለሽ? እንዴ አውቀዋለሁ ቤተሰቡን አስተዋውቆኛል ነው። ለምን ያክል ጊዜ ታውቂዋለሽ? የወንድ ልጅ ትክክለኛ ባህሪ የሚመጣው ከ6 ወር በኋላ ነው። አንዳንዴ አመት ሊቆይ ይችላል፣ አመት ከግማሽ። ትክክለኛ ባህሪው ይመጣል። ተነጫናጭነቱ፣ ድብቅ ባህሪዎቹ፣ እስካሁን ሲደብቅሽ የነበረው ትክክለኛ ማንነቱ የምታውቂው ያኔ ነው። ትንሽ ጊዜ ቆይተሽ በአንድ በሁለት ወር አውቀዋለሁ ና በአንድ በሁለት ወር ወንድ ልጅ አታውቂውም። ጊዜ ይፈልጋል። ረጋ ብለሽ ቆም ብለሽ ጊዜው በሄደ ቁጥር ነው ትክክለኛው ማንነት የሚመጣው። አስተውለሽው ከሆነ የሰው ልጅ ስቀርቢ ውይ እኔ እኮ ሳቀ እንዲህ አልነበርክም አንተ ጸባይ እየተቀየረ ነው የምትይው ከጊዜ በኋላ ነው። ያኔ ምን ስለሆነ ጸባዩ ስለተቀየረ አዲስ ማንነት ስላመጣ ላንቺ ነው ያ ማንነት አዲስ የሆነው። ትክክለኛ ማንነቱ ነው። ሰው በጊዜ ረገድ ይቀየራል። ረጋ ብለሽ ቀን ጠብቀሽ እዩ። በጊዜዎች መካከል የማይቀያየር ከሆነ ያን ልጅ ያዡ፣ ጠበቅ አድርጊው እንጂ ለትንሽ ጊዜ አወቅሽው ማለት ያን ልጅ ታውቂዋለሽ ማለት አይደለም። እህቱ
እህቱን፣ ወንድሙን፣ ጓደኛውን፣ ቤተሰቡን አወቅሽ ማለት ልጁን አወቅሽ ማለት አይደለም። ልጁን መጀመሪያ እወቂ። ከፍቅር በፊት ፍቅረኛሽ ማን እንደሆነ ጠንቅቆ ማወቅ የብልህ ሴት የመጀመሪያ እርምጃ ነውና ልጁን ጠንቅቀሽ እወቂው። ስድስተኛ መሐላችሁ የሃይማኖት ልዩነት አለ? አዎ አቤኒ፣ መሐላችን የሃይማኖት ልዩነት አለ። ግን እኔ እሱ ሙስሊም ነው ወደ ክርስቲያን መልሰዋለሁ ወይንም እሱ ክርስቲያን ነው እኔ ሙስሊም አደርገዋለሁ የሚባል ነገር የለም። የሃይማኖት ልዩነት ፍቅርን ከማያስቀጥሉ ነገሮች መካከል አንደኛውና ትልቁ ነው። ስለዚህ ሃይማኖታችሁ ከተለያየ ለፍቅርም አትሆኑ። አንቺ እሱን ወደ ሃይማኖትሽ ለማምጣት እንደምታስቢው ሁላ እሱም አንቺን ወደ ሃይማኖቱ ለማምጣት ያስባል። ገብቶሻል? ፉክክር ነው ነገሩ የሚሆነው። ሁለታችሁም ታትራችሁ አንዳችሁን ወደ አንዳችሁ ለማምጣት ስትታገሉ መሐላችሁ ክርክርና አለመግባባት ይነሳል። ባለመግባባት የሚቀጥል ፍቅር የለም። ለዛሬ ስለ ሃይማኖት አናወራ በቃ ፍቅራችን ላይ ብቻ ልትሉ ትችላላችሁ። ቀን በገፋ ቁጥር ግን እንድታወሩና በዛ ጉዳይ እንድትነጋገሩ የሚያደርጋችሁ ነገር ይፈጠራል። ያኔ መግቢያ ነው የሚያጥራችሁ፣ የምትሆኑት ይጠፋችኋል፣ መለያየት ግድ ይሆንባችኋል። የዛኔ ፍቅራችሁ ፈረሰ ማለት ነው፣ አይዘልቅም። ስለዚህ የሃይማኖት ልዩነት መሐላችሁ ካለ እንዳትጀምሪ እባክሽ። ሰባተኛ አዳማጭ ነው፣ ይሰማሻል። ሲከፋሽ ስትናገር ያዳምጥሻል። ረዥም ወሬ ብታወሪም ሳይሰለቸው ይሰማሻል። አዳማጭ ነው፣ ስህተቱን ያምናል። ያንን አረጋግጭ። አዳማጭ ካልሆነ የፍቅር ግንኙነት አይቀጥልም። እባካችሁ ሴቶች አሁንም በጣም የምመክራችሁ ነገር ፍቅር ሲጀምሩ አዳማጭ ከሆነ ወንድ ጋር ጀምሩ። የሚሰማ ጥፋቱን የሚቀበል የሚያምን ይሄ እኔ ስህተት ነው ብሎ ማመን የሚችል የሚያዳምጥ ወንድ። ከሚያዳምጥ ወንድ ጋር መቼም ጸብ አይፈጠርም። አዳማጭ ከሆነ መፍትሄ ይፈልጋል። የማያዳምጥና በስሜቱ ቱግ የሚል አንቺን ላለመስማት የቆረጠ ስትናገሪ ከማዳመጥ ይልቅ መናገር የሚቀለው ለመረዳት የማይሞክር አይነት ወንድ ከሆነ ነገ አታስቢ። ነገ የሚባል ነገር የለም። ነገ ላይ ትዳር ጋር ብትደርሱ ራሱ በፍቺ ነው የምትለያዩት። ልጆቻችሁን ሜዳ ላይ ትበትናላችሁ። አዳማጭ ያልሆነ ወንድ መቼም ፍቅረኛሽ እንዲሆን እንዳትፈቅጂ። ስምንተኛ ይረዳሻል። ስሜትሽ ይገባዋል። መከፋትሽ፣ ማዘንሽ፣ መጨነቅሽ እንዲሁ ሳይጠይቅሽ አይኖችሽን አይቶ ሐዘን፣ ድብርትሽ፣ እያንዳንዱ ስሜትሽን ይረዳሻል። የራሱን ስሜት ሳይሆን በአንቺ ሳይድ ያለውን ስሜትሽን ይረዳል። ያ ከሆነ እንኳን ደስ አለሽ። ያለሽ ትክክለኛ ፍቅረኛም ጓደኛም ባልም መሆን የሚችል ወንድ ነው። የሚረዳሽ ወንድ እጅ ላይ ከሆንሽ ምንም የሚያሳስብሽ የሚያሰጋሽ ነገር የለም። በደስታ ነገሽን መቀጠል ትችላለሽ። የማይረዳሽ ከሆነ ነው ችግር። ሴቶች እነዚህን ነገሮችን ሳታጣሩ ምንም አይነት የፍቅር ግንኙነት እንዳትጀምሩ። እነዚህን ሳያጣሩ እየገቡ ነው ብዙ ሴቶች ነፍ የፍቅር ግንኙነት ውስጥ እየገቡ እየወጡ ገና በ21 እና በ20 ዓመታቸው 7-8 ኤክስ የሚኖራቸው። ስለዚህ ባካችሁ ተጠንቀቁ፣ ተቆጠቡ። ፍቅር ውስጥ ለመግባት አትቸኩሉ። ፍቅር መጀመር የመጨረሻ ቀላል ነገር ነው። በጣም ቀላል ነገር ቢኖር ፍቅር መጀመር ነው። መቀጠሉና ቁም ነገር ጋር ማድረሱ በጣም ከባድ ነው። ቁም ነገር ጋር የሚደርስ የፍቅር ግንኙነት እነዚህን ነገሮችን በጥንቃቄ ያለፈ ፍቅር ነው ነገ ላይ ትዳር ጋር ቁም ነገር ጋር የሚደርሰው። ስለዚህ ባካችሁ አገናዝቡ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ ብሎ ማስታወቂያ ማሰራት የምትፈልጉ በዚህ ዩዘርኔም ወይንም ኮሜንት ሴክሽን ላይ ባለው ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ።